አዲስ አበባ ዛሬ የአፍሪካ ዲፕሎማሲ ማዕከል ተብላ የምትጠራው ታሪካዊ መሰረት ባለው ክብር ነው። እንደ አውሮፓውያኑ የጊዜ ቀመር በ1958 የተመሰረተው የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ወይም ኢሲኤ መቀመጫ በብርቱ ዲፕሎማሲያዊ ጥረት አዲስ አበባ እንድትሆን ሲወሰን የኮሚሽኑን ስብሰባዎች ማስተናገድ የሚችሉ መሰረተ ልማቶች በመዲናዋ አልነበሩም። ጊዜው ኢትዮጵያ ውስጥ ትልልቅ እንዲሁም ደግሞ ዘመናዊ ግንባታዎች የተጀመሩበት ባለመሆኑም የኢሲኤን ህንፃ ለመገንባት 3 ዓመታት እንደሚፈጅ በጥናት ቢረጋገጥም ህንፃው እንዲጠናቀቅ የተፈለገው ግን በ1 ዓመት ጊዜ ውስጥ ብቻ ነበረ። ህንፃው መሆን ያለበት 3 ዓመት የሚፈጅ ህንፃ ነው የሚሰራው። ዋጋው ወደ 5 ሚሊዮን የኢትዮጵያ ብር ይሆናል በሚል ነበረ። እንግዲህ ወደ ስራ መግባታችን ነው። ባርኔሮ የሚባል የጣሊያን ተቋራጭ ኮንትራክተር ነበረ። እሱ ከሌሎቹ የተሻለ ዝግጅትና ድርጅት የነበረ ስለሆነ እሱን መርጠን ስብሰባችን ላይ አሁን የተገኘው የሜዴሊሚ ጥናት 3 ዓመት ይፈጃል ይላል። ጥያቄው ግን በ1 ዓመት እንድንሰራ ነው። አሁን እኛ ያሰብነው 3 ዓመት ያለው 8 ሰዓት በቀን እየተሰራ ነው። ወደ ሰዓት መግባት አለብን። ያኔ ሜካኒካል የለም፣ ሁሉም በእጅ ነው የሚሰራው። በዚህ ምክንያት ብዙ ጊዜ ሊፈጅ ይችል ይሆናል። ስለዚህ ያ 8 ሰዓት የተባለውን እኛ 24 ሰዓት ብንሰራ ሳናቋርጥ። ይህን ስል ከራሴ ጀምሮ መስሪያ ቤት ድርጅቱን ላሳስብ እፈልጋለሁ። የአፍሪካ ሀገራት መሪዎች አዲስ አበባ መጥተው የሚስተናገዱበትን የመሰረተ ልማት ግንባታ ሂደት ቀዳማዊ ኃይለ ሥላሴ ትዕዛዝ ሰጥተው በማሰራት ብቻ አልነበረም ተሳትፎ ያደረጉት። በኩለ ሌት ሳይቀር የግንባታ ቦታዎችን መከታተል ሌላኛው ሚናቸውም ነበረ። የሌሊቱን 8 ሰዓት እኔ ኃላፊ ነበርኩኝ። በዚያ ስናሰራ 7ኛ ፎቅ ላይ ደርሰናል። አሁን በጣም ከባድ ነበረ እና እዚያ በእጅ ማውካትና ምናምን በጣም ኃይለኛ ጩኸት ስንል ግርማዊ ጃንሆይ ይሰማሉ እና 7 ሰዓት ከሌሊቱ ከእኩለ ሌሊቱ በኋላ አልፎ ያንን 7 ፎቅ በእግራቸው ወጥተው እዛኛ የምናቦካበት ቦታ ሁሉ አይተው ተቆጣጥረው አሁን እዚህ በሌሊት ምን ትሰራለህ? እኔማ ስራዬ ነው ግርማዊ የግርማዊነት ሆኖ እንዲቆጣጠሩና ስልጣኑ አዝዣቸዋለሁ ብለው ብቻ ሳይሆን የስራው ተካፋይ ስለሆኑልን እጅ እነሳለን ብለን ይህንን የዲፕሎማሲያዊ ሚናን ለመደገፍ በዚያ ዘመን በአዲስ አበባና በአጠቃላይ በኢትዮጵያ ብዙ መሰረተ ልማቶች ተገነቡ። ከነዚያም መካከል የዘመናዊ መንገዶች ግንባታ በአዲስ አበባ እንዲሁም ወደ ክልሎች የሚወስዱ ዋና መንገዶችም ተገንብተዋል። እንግዶች የሚያርፉባቸው ዘመናዊ ሆቴሎችም እንዲሁም የኢሲኤ ግንባታ በአዲስ አበባ ዘመናዊ ከተሜነት እንዲያብብ ምክንያት ሆኗል። የቦሌ አውሮፕላን ማረፊያና አሁን የምገኝበት ከቦሌ ወደ ቤተ መንግስት የሚያመጣው መንገድ የተገነባውም በዚያው ወቅት ነበረ። የአፍሪካ ነገስታቶች የሚመጡበት ትልቅ በዓል ከሆነ የኢትዮጵያ የመገናኛ ደግሞ መስመራችን 2 ሚኒስቴር ኃላፊ ስለሆንኩኝ ምን መስመር ያለን ስንል የኢትዮጵያ አየር መንገድ እዚህ ለፀሐይ ሆስፒታል ነበረ። የድሮ ትንሽ ቦታ ነበረ፣ እዛ ላይ ነው እንጂ ኢንተርናሽናል ለመሆን ቦታው ጥናት የሚያስፈልግ ይሆናል። ቦሌን ያን ያስጠንተን 4 ኪሎ ሜትር ነው ከአዲስ አበባ። አሁንም የቦሌ መንገድ ራሱ ስፋቱም ሆነ ጥናቱን በአውራ ጎዳና ነው የሰራ ነው።
ታሪክ እንደሚነግረን የአፍሪካ መሪዎች በፈረንጆቹ 1963 የአፍሪካ አንድነት ድርጅት መመስረቻ ቻርተር የተፈራረሙት አሁን በመገኘበት በዚሁ በአፍሪካ ኢኮኖሚ ኮሚሽን ህንጻ ወይም ኢሴ ነበረ። ኢትዮጵያም ይህንን የመጀመሪያ የአፍሪካ መሪዎች ጉባኤ ማዘጋጀት የቻለችው በታሪካዊ ነጻነቷ በጠንካራ ዲፕሎማሲያዊ ብልሃትና በተገነቡት ዘመናዊ መሰረተ ልማቶች ምክንያት ነበረ። ዛሬም አዲስ አበባ የአፍሪካ ህብረትና ብዙ አህጉራዊ እንዲሁም ዓለም አቀፋዊ ተቋማትን በማስተናገድ ታሪካዊ ሚናዋን ቀጥላለች።